ሙቶ ስለመነሳት ሰምቶ ያውቃሉ? ይህ አፈታሪክ ትንሣኤ በረከት ወይስ እርግማን እርግጥ ነው? መንፈሳዊ መጻሕፍት ወይም በምኖርበት ጎጥና መንደር በአንዳንድ አጋጣሚዎች አንዴም ሁለቴም ሞተው እንደገና ሕይወት ዘርተው የተነሱ ሰዎች አይተው ሰምቶ ይሆናል። ግን ሞትን በማታለል 6 ጊዜ ስለተነሳው የ41 ዓመቱ ታንዛኒያዊ እስማኤል አዚዝን ላስታውቃችሁ። ኃይለኛው ጠንቋይ ይሉታል። እሱ ግን እንደማንኛውም አይነት ሰው ለሰዎች ሞትን አልሞትም ብሎ እስከ ተፈታተነባት ጊዜና ሰዓት ድረስ በታንዛኒያ ገጠራማ መንደር ጥሮ ግሮ የሚኖር ተራ ሰው ነበር። ግን አንድ ቀን የግንባታ ስራ ላይ በነበረ ሰዓት ቁልቁል ወደ መሬት ወድቆ እስትንፋሱ ጸጥ አለ። የስራ ባልደረቦቹ ሰራተኞችም ሙቷል ብለው አረጋግጠው የመንደሪው ሰዎችም በሬሳ ሳጥን አድርገው ሊቀብሩት ሲሉ በከፈን እንደታሰረ ተኝቶ እንደመነሳት ቀን አለ። ይህን ክስተት እንደተራጋጣሚ በመንደሩ ወሬ ብቻ ሆኖ ቀረ። የእስማኤል ታምር ግን በዚህ አላበቃም። ለሁለተኛ ጊዜ በከባድ መኪና አደጋ ኮማ ውስጥ ገብቶ ሕይወቱ አልፏል ተብሎ ተነግሮ ሳይጨረስ ሞትን እምቢ ብሎ አለሁ አለ። በናይራይላንድ በኩል በተዘጋጀው የአፍሪማክስ እንግሊሽ ዘጋቢ ፊልም ላይ እንደተናገረው ሬሳ ማቆያ ላይ ብርድ እየተሰማኝ ነቃው። እንደ እድል ሆኖ የሬሳ ማቆያው አልተዘጋም ነበር። እናም ስወጣ ቤተሰቦቼ ሲያዩኝ መንፈስ ነው ብለው ሸሹኝ ይላል። ይህ ነገር ግን ወዲያው በብዙ ሰዎች እይታ ብዙ አይነት መላምት ሰጡት። እስማኤል ግን ምንም እንዳልተፈጠረ መኖር ቀጠለ። አሁንም 3ኛ ጊዜ አዲስ ነገር የለም መኖር ይቀጥላል ብሎ ምን እየተፈጠረ እንዳለ ሳያውቅ አገር አማን ብሎ የሰውን ሐሜትና መጠቋቋም እንደ ልብስ ደረብ አድርጎት መኖር ጀመረ። አንድ ቀን ደግሞ እና በወባ በሽታ ለ3ኛ ጊዜ ታመመ። በሰዓቱ ወደ ጤና ተቋም ባለመሄድ በወባዋም በቤቱ ለሞት ዳረገችው። ሰዎችም እንደተለመደው አፋፍሰው አፈር ፋቀና ሲሉ ከተኛበት ነቃ። የመንደሩ ሰዎችም ይህ ነገር ምን ይሆን ብለው ሞት እምቢ ብለው ቅጽል ስምን አወጡለት። እሱ ግን ከሞት በተመለስኩ ቁጥር እንግዳ ነገር ይሰማኛል ይላል። አያቱም ከሞት እንደተመለሰ ይናገራል። 4ኛ ጊዜም በጫካ ውስጥ እንጨት ሲቆርጥ ድንገት መርዛማ እባብ ነድፈውና ወደ ሆስፒታል ሄዶ ሕይወቱ አለፈ እና በሬሳ ማቆያ ውስጥ ለ3 ቀናት አሳልፎ በድጋሚ ነቃ። አሁን ግን በዙሪያው ባሉት ሰዎች ሕይወቱ ቀጣይነት ያለው ሎጂክና እምነትን የሚቃረን ስለሆነ አዚዝ በነዋሪዎቹ ጥርጣሬ በማሳደሩ ከማህበረሰቡ ተለይቶ በፈራረሰ ቤት ውስጥ ተገልሎ መኖር ጀመረ። በአንድ ትልቅ የመጸዳጃ ጉድጓድ ውስጥ ወድቆ እንደሞተም ይገመታል። ከዛም ከአንዳንድ ሲያዩት ይነቃል። እናም የሀገሩ ሰው የድርጊት ጠንቋይ ወይም መናፍስት ነው ብለው በማመን ቤቱ ላይ በእሳት አቃጠሉት። እሱም ከእሳቱና ከጭሱ ብዙ ቃጠሎሽ በኋላ ተረፈ። የእስማኤል አዚዝ እስትንፋስ መጨረሻ በምን ይሆን የሚለው የብዙዎች ጥያቄ ነው። ቸር ሁኑ።